የኑሐሚን ድራማ ተከታታይ ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ኤሚና ኤርሚ መዝናኛ ቦታ ሄደው እየተዝናኑ እያለ ድንገት የሆነ ሬስቶራንት ላይ ኤርሚ ተንበርክኮ ፍቅረኛውን ሰፕራይዝ አድርጓታል ማለት ነው። እንግዲህ ታገቢኛለሽ ወይ ብሎ ጠይቋታል በድንገት እንግዲህ ኤሚም አዎ አገባሃለሁ እንኳን አንዴ ሁለቴ ሶስቴ ደጋመህ ብታገባኝም ብጠይቀኝም እኔ እሺ ነው ምልክ አገባሃለሁ ብለዋል ማለት ነው። እንግዲህ እሱም ደስ ብሎት በደስታ የምርህን ነው ወይ ብላ እሱም እድሜ ልኩ ዘመኑን እሷን ሲያገለግልና ለእሷ እንደሚኖር ቃል ይገባላታል ማለት ነው። እንግዲህ በዚህ መሃል እሷ ቀልድ ነው ወይ አላመነችም። ይሄ ቀልድ ነው ወይ እኔ እያመንኩ አይደለም ትለዋለች ማለት ነው። በዚህ መሃል እንግዲህ የእውነት እንደሆነና እንደሚወዳት ታገብኛለሽ ወይ ብሎ ይጠይቃታል ማለት ነው። እሷም እንግዲህ እሺ ብላ ተቀብላለች። ጋብቻ ጥያቄውን የቀለበት ጥያቄውን ቀለበት አስሮላታል። ቀለበት ካሰርላትም በኋላ እንግዲህ አቅፎ ደስታቸውን ገልጠዋል ማለት ነው። ተቃቅፈው በጣም ደስ ይላል። እንግዲህ ኤሚና ኤርሚ ፍቅረኛሞች ሆኑ ማለት ነው። እንግዲህ እዚህ ላይ ደግሞ ዶክተር ፋኑኤል ችግር ውስጥ ነው። በጣም ተጨናንቋል እና እንግዲህ ስልክ እያነሳ መደወል ይጀምራል ማለት ነው። ስልክ የሚደውለው እንግዲህ ወደ ሮማን ነው የደወለው ማለት ነው። እንግዲህ ሮማንም እያስፈራራችው ነው እናቱን ይዛበታለች። እንግዲህ እሷም ስልኩን አንስታ ልታስፈራራኝና ልትለምነኝ ነው ወይ የምትደውለው ትለዋለች ማለት ነው። እንግዲህ ዶክተር ፋኑኤል ሀቀኛ ሰው ስለሆነ ሮማል ደግሞ እንግዲህ ቢለማመናትም እሷ ግን አልለመነው ብላለች። እንግዲህ ዶክተር ፋኑኤል በጣም ከትዕግስቱ የተነሳ በጣም ተበሳጭተዋል ማለት ነው። እንግዲህ በእናቱ ነው የመጣችበት። እስካሁን ድረስ ፈርቸሽ ሳይሆን እኔ ሴት ስለሆንሽ በትዕግስት ላውራሽ ብዬ ነው እና እንደ ፈሪ አትየኝ እባክሽን አንቺን እኔ የሆነ ነገር አስገድጄ ማድረግ ወይ ደግሞ ለፖሊስ አሳልፌ መስጠት ጠፍቶኝ አይደለም። አንቺ ግን ሊገባሽ አይችልም እንጂ በማለት ደውሎ በብስጭት ንዴቱን እየገለጸ ይነግራታል ማለት ነው። እሷ ግን ዶክተር ምን ያዘህ አንተ እኮ ያን ማድረግ ታዲያ ትችላለህ አድርግ ምንም ችግር የለውም ነው እያለች ያለችው። እዚህ ላይ እንግዲህ እውነት ለመናገር ሮማን በጣም ከባድ ሆናለች። እንደዚህ ማድረግ የለባትም። በእናቱ መምጣት የለባትም። ወንድ ልጅ ነው ሲለምናት በእናቴ አትምጪ ሲላት መተው አለባት። በሌላ ነገር ቢሆን ይዋጠዋል። በእናት ግን መውጣት የማይችለው ውስጥ ነው ከተታዩ። እንግዲህ ለምን እንደዚህ አታደርገውም ታዲያ ለምን ደውለህ ትለማመነኛለህ ትለዋለች። እሱም ደግሞ የሕክምና ሰው እንደሆነና ታጋሽ ሰው እንደሆነም ይነግራታል። እንግዲህ እናቱም ደካማ ሰው ነች። በዚህ ሁኔታ እናቱ እንድትጎዳበት ስላልፈለገ ለዛ ነው እሱ በትዕግስት እየጠየቀ ያለው ማለት ነው። እንግዲህ ሮማንም በጣም ከባድ ሰው ነች፣ በጣም ጨካኝ ሰው ነች እና አንቺ በጣም ጨካኝ ሰው ስለሆንሽ ምንም ነገር ለማድረግ ወደኋላ አትይም ነው እያላት ያለው። እውነት ለመናገር እሷ ምንም ነገር ከማድረግ ወደኋላ የምትል ሰው አይደለችም። በጣም ጨካኝ ናት። በሰው ሕይወት የምትጫወት ሰው ናት። እንግዲህ እሷን ለፖሊስ አሳልፎ ከሰጠ አሳልፎ እሷን እናቱን እንደምትጎዳበት ነው እንግዲህ እሱ የተረዳው ነገር። እውነትም እንግዲህ እቺ ሰው እንደዚህ ታደርጋለች። ስለዚህ የእናቱን ነፍስ አስይዞ ምንም ነገር ቁማር መጫወት እንደማይፈልግ ነው እየተናገረ ያለው። እዚህ ላይ የእናቱ ነፍስ በብዙ መንገድ ሊጠፋ እንደሚችል ነው እሱ የተረዳው። እንግዲህ እሷም ብልህ ሁን፣ ከአሁን በኋላ ብልህ ሁን፣ ይህንን ካሰብ ብልህ መሆን አለብህ ነው እያለችው ያለው። እሱም ደግሞ ብልህ ብቻ ሳይሆን ዶክተርም እንደሆነ ነው እየነገራት ያለው።
በዚህ መሀል አንድ ነገር ጠብቂ፣ አንድ ነገር እወቂ ይላታል። እሷም ምንድን ነው ንገረኝ ትለዋለች። እሱም ደግሞ የእናቱን ሰላም መሆን አረጋግጦ እናቱን ነፃ ካወጣ በኋላ እንደማይለቃትና እጥፍ ዋጋ እንደሚያስከፍላትም ይነግራታል ማለት ነው። ይሄ ጨዋታ ግን የያዘችው ጨዋታ እንደማያዋጣት በሰላም ነገሮችን ብትፈታ እንደሚሻላት እሱም ደውሎ ይጠይቃታል ማለት ነው። እሷ ግን ምንም ትራራ ሰው አይደለችም። እውነት ለመናገር እንደ ሴት ልብ አይደለም ያላት፣ የማይደነግጥ የሴት ልብ አሁን ድንግጥ የሚል ነው። የእሷ ግን ምንም የሚደነግጥ ልብ የላትም ማለት ነው። በዚህ መሀል እሱ እንግዲህ ዶክተር ፋኑኤል በጣም ብስጭትና ንዴት ውስጥ ነው ያለው። እውነት ለመናገር ሮማን በጣም ነው እየተፈታተነችው ያለው። በዚህም መሀል እንግዲህ በጣም በመበሳጨት ላይ እያለ ሚስቱ አምራን ድንገት ትመጣለች እና ምን ሆነህ ነው ትለዋለች ማለት ነው። እሱም በጣም ተጸጽቻለሁ ምናምን ይላታል ለአምራንም። እሷም ምንድነው ምን አድርገህ ነው እንደዚህ ጸጸትከው? ምንድን ጸጸትከው ትለዋለች። እንግዲህ ተጸጽቻለሁ ያለበት ምክንያት አቶ ዝናሽን ሮማንን እንዴት እንዳገኘሻት ለወይዘሮ ዝናሽ ንገሪያት ነው እያለ ያለው። እንግዲህ አምራንም ለምንድን ነው መናገር ያልፈለከው? ለምን ነው ድብቅ መሆን የፈለከው? ምናምን ትለዋለች። እንግዲህ እሱም ደግሞ ይሄ ጥያቄ ትንሽ የረፈደ አልመሰለሽም ወይ ይላታል ማለት ነው። እውነት ለመናገር አምራን በጣም ምስኪን ሰው ነች፣ የምታሳዝን ሰው ነች እና በዚህ አማቷ ስቃይ ነው የምታገባት። በዚህ ደግሞ እሱ ደግሞ እየተነሳባት ነው። በቃ የሁሉም ነገር ምክንያት የሚያደርጓት እሷን ነው እና እዚህ ላይ እንግዲህ አምራን እኔ ችግርህን ለመረዳት እኮ በጣም ቅርብ ነኝ፣ እኔ ላንተ ሩቅ አይደለሁም፣ ለምን አትረዳኝም ትለዋለች ማለት ነው። ምን እየሆንክ ነው ያለኸው? እሱ ደግሞ እንግዲህ ልቧን እየሰበረው ነው። እንግዲህ በቀረብሽኝ ቁጥር ችግር እየሆንሽብኝ ነው እያለ ልቧን እየሰበረው ነው። እሷም ደግሞ ምን አደረግኩ ነው እያላት ያለው። እሱም ደግሞ ብነግርሽ የሚገባሽ ነገር አይደለም፣ አንቺ መቼም አይገባሽም ነው እያላት ያለው። እዚህ ላይ እንግዲህ እውነት ለመናገር በጣም ከባድ ነው። ከሁለት አንድ ያጣ ሆነች ይች ልጅ። በትክክል እናትህ ናቸው ወይ ብላ ስለ እናቱም መጠየቅ ትጀምራለች። እሱም ደግሞ እሱ የሚያገባሽ አይደለም አያገባሽም ብሎ በጣም ያናድዳታል። እንግዲህ እሷም ምን ማለት ነው? ምንም ሳያገባኝ ነው በእናት ስፋተን የነበረው ይህን ሁሉ መስዋዕት የምከፍለው አንተ የማትወዳትን ሴት ልታገባ ስትል ግን እኔ ያገባኛል እንዴት ምናምን ብላ እንግዲህ እዚህ ላይ እሱ በሚከፋት ሰዓት እሱ ከጎኗ ነበረ። እሱ በከፋው ሰዓት ደግሞ ለምንድን ነው እኔን ማራቅ የፈለከው ነው እያለችው ያለው። እንግዲህ እሱም ብቻውን መሆን እንደሚፈልግና እሷ እንዳትጨቃጨቀው ነው የሚፈልገው። እንግዲህ አንተ በሰው ስቃይ የምትደሰት ሰው አይደለም፣ አንተ ጥሩ ሰው ነህ፣ አንተ ይህን የምታረግ ሰው አይደለም፣ ታረዳኝ ትለዋለች ማለት ነው። እንግዲህ አምራንም ፋኑኤልን ንገረኝ፣ እኔ በምችለው መጠን አንተን ልረዳህ ዝግጁ ነኝ እንግዲህ ትለዋለች። እሱም ደግሞ እናትህ የት ነች? የት ነው ሄደችው? ምናምን እያለች እሷም ትጠይቋለች። እሱም ደግሞ መናገር አልፈለገም። ለምን መናገር እንዳልፈለገ እንግዲህ እኔ አልገባኝም። መናገር ግን አልፈለገም። ዘመዶቿ ጋር ናት ነው እያለ እየደበቀ ያለው።
እንግዲህ ዘመዶቿ ጋር ናት ሲላት አንተን ዞር ብሎ ያላየ እንዲህ ስትሰቃይ ስትፈተን ዞር ብሎ ያላየህ ዘመድ አሁን ከየት ነው የመጣው ትለዋለች ማለት ነው። ሁሌም እንግዲህ ዘመድ ጋ ናቸው ትላለህ እናትህን። ምን አይነት ነው እኔ የማላውቀው ዘመድ አንተንስ የማይጠይቅ ዘመድ ነው እያለች ያለችው እንግዲህ እዚህ ላይ ብዙ እንቆቅልሽ አለ ሊታወቅበት የማይፈልገው። አምራን ደግሞ ብዙ ነገር ማወቅ ትፈልጋለች። እንግዲህ ለምንድን ነው የምታስጨንቅኝ? በማይመለከትሽ ነገር አታስጨንቅኝ፣ ተይኝ በቃ ነው እያላት ያለው። እሷ ግን ልትተው አልፈለገችም። ዘመድ እንዳልሆኑና ምንም ከዘመድ ጋር እንዳልሆኑ በደንብ ያውቃል። እና ለምንድን ነው አንተ እንደዚህ የምትለኝ ነው እያለች ያለችው። እንግዲህ አምራንም የት እንዳለች እናትህ ንገረኝና እኔ ልረዳህ ዝግጁ ነኝ ትለዋለች ማለት ነው። እንግዲህ እሱም አልፈልግም ምናምን ብሎ ተይኝ ልለምንሽ እንደ ልመናም ልለምንሽ ተይኝ በቃ ብቻዬን መሆን ነው የምፈልገው ይላል። እዚህ ላይ እንግዲህ እሱ እየተሳሳተ ነው። ሚስቱ ናት፣ የችግሩ ተካፋይ መሆን አለባት። እንግዲህ እሷም አንተ ችግር ውስጥ ሆነ እኔ ጥዬህ የምሄድበት አንጀት የለኝም፣ እኔ ችግር ውስጥ በሆን ጥላኸኝ ትሄዳለህ ወይ ትለዋለች ማለት ነው። እንግዲህ እዚህ ላይ ችግሩን ልትጋፈጠው ፈልጋለች አምራን። እሱ ግን ብዙ ነገር እንድታውቅ አይፈልግም። እንግዲህ እሱም አዎ ጥዬሽ እሄዳለሁ ይላታል። እሷም አይን አይኔን እያየ እስኪ ንገረኝ፣ ችግር ውስጥ በሆን ጥላኸኝ ትሄዳለህ ወይ ትለዋለች። ከዛ በኋላ እንደዛ ብለህ ከነገርከኝ አይን አይኔን እያየህ እንደዛ ብለህ ከነገርከኝ ግን እኔ ከህይወትህ እወጣለሁ፣ አጠገብህ አልደርስም ነው እያለችው ያለው። እንግዲህ እሱም ምንም ለውጥ የለውም ብነግርሽም ለውጥ የለውም ነው እያላት ያለው። ለእሷ ግን እውነት ነው ለውጥ አለው። እሷ ግን ደጋግማ አይን አይኔን እያየህ ንገረኝ፣ በቃ ችግር ውስጥ ብትሆን ጥዬሽ እሄዳለሁ በለኝ፣ አይን አይኔን እያየህ ትለዋለች ማለት ነው። እሷም እንግዲህ ልትርቀው አስባለች። እንግዲህ ደጋግማ ችግር ውስጥ ነኝ፣ ችግር ውስጥ ሁኜ ጥለህ የምትሄድ ከሆነ እሄዳለሁ፣ ጥዬሽ ችግር ውስጥ ብትሆኝም ብለህ ካልከኝ እኔ እሄዳለሁ እያለች ደጋግማ ስትለው ማነኝ ነው የምትይው አንቺ ነው እያላት ያለው። እንግዲህ ዶክተር ፋኑኤል በጣም ችግር ፈጥሯል። ምክንያት ሚስቱን እንዲህ ማስጨነቅ የለበትም የምትወደውን። እሷም እንግዲህ እየጮችና እያለቀሰች ንገረኝ፣ ከህይወት ልውጣልህ ወይ ልተውህ ወይ እኔ ካሁን በኋላ አልድረስብህ ወይ እያለች በጣም መናደር ትጀምራለች። እውነት ለመናገር እንግዲህ እዚህ ላይ በጣም ችግር እየፈጠረች ነው ማለት ነው። እንግዲህ ጩናም ተፈታለች። ጩና ከተፈታች በኋላም እንግዲህ ዳጊ ጮናን ሊጠይቃት ሄደዋል። እንዴት ነች ጮና ይላታል ማለት ነው። እሷም ደግሞ የታሰርክ አንተ ነህ የምትመስለው፣ ፊትህ እኮ ገርጥቷን ምናምን ትለዋለች። እንግዲህ እሱም በሁለት እስረኞች ማለት ተወጥሬ ያለሁ ለምንም አልገረጠው ምናምን ይላታል ማለት ነው።